ዘንድሮ እንደ ሀገር 800 ሚሊዮን ችግኝ በአንድ ጀንበር ለመትከል በዛሬው ዕለት ግብ ተጥሎ ወደ ተግባር የተገባ ሲሆን እንደ ክልል በቤንች ሸኮ ዞን በደቡብ ቤንች ወረዳ በጌሊት ቀበሌ ደቡብ ምዕራብ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት የችግኝ ተከላ መርሃ ግብር ተካሂዷል። በዚህ መርሃ ግብር ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩት በጠቅላይ ሚኒስትር ዶክተር አብይ ሀሳብ ምንጭነት የተጀመረው የአረንጓዴ አሻራ ዘመቻ የምግብ ዋስትናን ከማረጋገጥ ባለፈ የበርካታ ሰዎች ሕይወትን መቀየር ችሏልም ብለዋል። ከ2011 ዓ.ም ጀምሮ ባሉት ጊዜያት ውስጥ እንደ ሀገር 48 ቢሊዮን ችግኝ በመትከል በአንድ በኩል የአየር ሚዛኑን እየጠበቅን በሌላ በኩል የምግብ ዋስትናችን እያረጋገጥን ከደን ዛፎች አልፈን ወደ ጥምር ግብርና ዛፎች ወደ ፍራፍሬና አትክልት ዝርያዎች እየተሸጋገርን በዚህም ሂደት በአንድ በኩል የቤተሰብ ምግብ ዋስትና እያረጋገጥን በሌላ በኩል የአፈር መከላትን የጎርፍና ናዳ ችግሮችንም እየተቆጣጠርን እንገኛለን። ችግኝ መትከል ብቻ ሳይሆን የተከሉትን መንከባከብ ያሉትን የመጠበቅ ተግባር የሁሉም ሰው ኃላፊነት መሆን እንደሚገባው ነው ዶክተር ኢንጂነር ነጋሽ ዋጌሾ የተናገሩትም። ተስፋን እንትከል ስንል ሰላም እንዲኖረን ሰላም የጀመርነው የሰላም ሂደት ዘላቂ እንዲሆን በልማት ተስፋችን እንዲለመልም በራሳችን በቤታችንም በኑሯችንም በመንሰራቸው ስራዎችም መልካም ነገር እንዲገጥመን እየተመኘን ነው። ስለዚህ ተስፋችን ሰላም ነው፣ ተስፋችን ልማት ነው፣ ተስፋችን አብሮነት ነው፣ ተስፋችን አንድነት ነው። የምንተክለውም ሰላምን ነው፣ አብሮነትን ነው፣ አንድነትን ነው፣ ልማትን ነውና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪው አቶ ፍቅሬ አማን በበኩላቸው የአረንጓዴ አሻራ ዘመቻ እንደ ሀገር ከተጀመረ በኋላ በተለይም እንደ ክልል ያሉ እምቅ ደኖችን ከመጠበቅ ከመተካት ባለፈ ኢኮኖሚ ጠቀሜታ ያላቸው የፍራፍሬ ምርቶች በከፍተኛ ሁኔታ እንዲጨምሩ ምክንያት ሆነዋልም ብለዋል። እነዚህ እንግዲህ የምንተክላቸው ደኖች ከዚህ ቀደም እንደነበረው ለደን ብቻ ታስበው የሚተከሉ አይደሉም። ለመብል ታስበው የሚተከሉ አሉ። አቮካዶዎች አሉ፣ ምርጥ ዝርያዎች አሉ፣ ማንጎዎች አሉ። አሁን እነዚህ የምታዩቸው ሞሪንጋዎች ናቸው እና እነዚህ እንትኖች የምግብ ዋስትናንም ለማረጋገጥ የተያዘውን ስራ እጅግ በጣም በከፍተኛ ሁኔታ ላይ ሰልጥ የሚችል ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ፖለቲካና ርዕዮተ ዓለም ዘርፍ ኃላፊ አቶ ነጋ አበራ በኩላቸው በአንድ ቀን ጀንበር የችግኝ ተከላ ዘመቻው ሁሉም የህብረተሰብ ክፍሎች በየአደረጃጀታቸው ተሳታፊ ሆነዋልም ብለዋል። የህብረተሰብ ክፍል በዚህ ፕሮግራም ላይ ከሌሊቱ 12 ሰዓት ጀምሮ እጅግ በተደራጀ በተናበበ ሁኔታ እየሰራ ይገኛል። የቤንች ሸኮ ዞን ምክትል አስተዳዳሪ አቶ መስፍን መንገሻ በኩላቸው እንደ ሀገር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ከተጀመረ ጀምሮ በዞኑ በተከናወኑ ስራ የአየር ንብረት ለውጥ ከመቋቋም ባለፈ ለምግብ ዋስትና ከፍተኛ አስተዋጽኦ እያበረከተ ይገኛልም ብለዋል። አካባቢ ጥበቃን ብቻ ሳይሆን የማህበረሰብ ተጠቃሚነትን፣ የምግብ ዋስትናንና የአረንጓዴ ኢኮኖሚ ግንባታን ያቀናጀ ሀገራዊ ኢኒሼቲቭ መሆኑን ያመለክታል። በቤንች ሸኮ ዞን ብቻ ከ12.2 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች በሁሉም ወረዳና ከተማ አስተዳደሮች በሰፊ የህዝብ ተሳትፎ እየተተከሉ ይገኛሉ። በችግኝ ተከላው ላይ የተሳተፉ የህብረተሰብ ክፍሎችም የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ በኢኮኖሚ ዘርፍም ተጠቃሚ መሆን እንደቻሉ ነው የተናገሩትም። የብዙ ስራ እድል ይፈጥራል። ያ ወጣቶች በመደራጀት ውስጡ ላይ የተለያዩ የንብ ማነብ ስራ ቅመማ ቅመም እያለሙ ይጠቀሙበታል ማለት ነው። ተከልነው ሙዝ፣ አቮካዶ ራሱ በቡና ኤዳን በማሳደግ ብዙ ነገሮች ብዙ ሀብቶች ተጠቅመናል። ልማት ይሆናል። አንድ ለፍራፍሬ ለምግብነት ይሆናል። በሌላ በኩል ደግሞ ለአየር መዛባት እንዲቆቁም ያደርጋል ብለን ነው ይህንን መንግስት ያመጣውን ስልጠና ትምህርት ተምረን አሁን እኛም ልማታችን እያለማን ያለን።